ሰላም ሰላም ውድ አድማጮቻችን ይህ የያ ስፖርት ነው። ውድ አድማጮቻችን በዛሬው ፕሮግራማችን የትናንት ምሽቱ የአውሮፓ ቻምፒዮንስ ሊግ ሽንፈት በኋላ ስለ መድፈኞቹ ምንላችሁ ኖረናል። ዴቪድ ኦርንስቴን በዝውውር ጉዳይ ላይ ትልቁን ሚስጥር አውጥቶታል። ትናንት በቀላሉ እንደተናገረው የመድፈኞቹ የመጀመሪያው ስራ የማይክል አርቴታን ኮንትራት ማደስ ነው። መድፈኞቹ 300 ሚሊዮን ፓውንድ ለዝውውር ይመድባሉ። አርሰናል ምንም አይነት የፋይናንሻል ፌር ፕሌይ ህጎች የሚይዙት አይደለም። የፒአርፒ ምንም አይነት ችግር የለበትም። በፕሮፊታቢሊቲ እና የሰስተናቢሊቲ ህጉንም በፒኤስአር ህጉን ሙሉ በሙሉ የሚያሟላ ነው የሚል አስተያየቱን ሰጥቷል። በአጠቃላይ ይህ ስብስብ ሌላ እድገትን ማሳየት እንዳለበት የትናንት ምሽቱ አሳይቷል። ማይክል አርቴታ አዳዲስ እቅዶችን ይዞ እንደሚመለስ ዴክላን ራይስ እንዳለው ቀጣይ ዓመታቶችም ተመልሰን በፍጻሜው እንመጣለን የሚል ነው። ማይክል አርቴታ በአውሮፓ ቻምፒዮንስ ሊግ ውድድሮቻችን የሚቀመሱ ነው አልተገኘም። እንግዲህ በእያንዳንዱ ሁኔታዎች ውስጥ ቀጥተኛ ተሳትፎን በማድረግ የመጨረሻ ውጤታማው አሰልጣኝ ነው ማለት ይቻላል። አሁን ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። አምና ግማሽ ፍጻሜ፣ ታቻምና ሩብ ፍጻሜ ነበር። አሁን ታሪኮችን ለመለወጥ የአጥቂ መስመሩን ማሻሻል እንደሚያስፈልግ ግን ትልቁ እምነት የተጣለበት ነው። ታዲያ አርሰናል በዝውውር መስኮቱ ላይ ምን ያስባል፣ እንዲሁም ደግሞ ዴቪድ ኦርንስቴን ትናንት ስለ ዝውውር ምን ተናገረ የሚለውን በቀጥታ ምንነግራችሁ ይኖረናል። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እግር ኳስ በታማኝነታቸው ከሚታወቁት የእግር ኳስ ዘጋቢዎች ውስጥ ፋብሪዚዮ ሮማኖ እና ዴቪድ ኦርንስቴን የሚጠቀሱ ናቸው። ሁለቱም ታዲያ በዚህ የዝውውር መስኮት ላይ ጠንከር ያለ አስተያየታቸውን ሰጥተዋል። አንድሬ በርታ በዝውውር መስኮቱ ላይ በጠንካራ ሁኔታ እየሰራ እንዳለ የሚታወቅ ነው። አሁን ደግሞ እንግዲህ ትልቁ ተጠባቂ የሚሆነው የመጀመሪያው እርምጃ የማይክል አርቴታን ኮንትራት ማደስ ነው። አርቴታ በኮንትራቱ ላይ 1 ዓመት ይቀረዋል። ታዲያ አርሰናል እንግዲህ ከፍተኛ ተከፋዮች ከሆኑ ከዓለም ላይ ካሉ አሰልጣኞች ውስጥ አርቴታ አንዱ ነው። 15 ሚሊዮን ዩሮ ነው። እንግዲህ ከዛ የተሻለ ለማድረግ መድፈኞቹ ድርድሮችን የሚጀምሩ ይሆናል። ተጨማሪ እንግዲህ 3 ዓመታትን የ2 ዓመት ተጨማሪ ኮንትራትን በአጠቃላይ 3 ዓመታትን ኮንትራት ይፈርማል ተብሎ የሚታሰብ ነው የሚሆነው። ማይክል አርቴታን ማቆየት በተለይ በእንግሊዝ ፕሪሚየር ሊግ አሁን ብቸኛው አሰልጣኝ ሆኗል። የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ የቻለው አንድ ቢሆንም አርነ ስሎት ተሰናብተዋል። ስለዚህ ሌሎች የእንግሊዝ ፕሪሚየር ሊግ ቡድኖች ሙሉ በሙሉ አሰልጣኞቻቸው የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፉ አይደሉም። ሌሎች እስኪዘጋጁ ድረስ ታዲያ ማይክል አርቴታ ይህንን ስብስብ ለድጋሚ እንግሊዝ ፕሪሚየር ሊግ አሸናፊነት የሚያዘጋጅ ይሆናል ተብሎ ይታሰባል። አንዶኒ ራዮላ በሊቨርፑል ቤት የቀጣይ ዓመት ተፎካካሪ ይሆናል። ማይክል ካሪክ ሌላኛው ነው የሚሆነው። ዣቪ አሎንሶ ከቸልሲ፣ ኤንዞ ማሬስካ በማንቸስተር ሲቲ ቤት፣ እነዚህ ሁሉ ተጠባቂ ነው የሚሆኑት። የዲዘርቢው ቶተናምም የሚረሳ አይሆንም። ታዲያ አርሰናሎች ይህንን አሰልጣኝ ማቆየት ለቡድኑና ለስብስቡ የተለየ ሚና እንደሚኖረውና ዋንጫዎችን ማሸነፍ የሚችል አሰልጣኝ እንደሆነ ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫ በማሸነፍ አሳይቷል። በዘንድሮ የውድድር ዓመት በአጠቃላይ አርሰናል በካራቦ ካፕ በፍጻሜ በቻምፒዮንስ ሊጉ በፍጻሜ የተሸነፈባቸው ጨዋታዎች አናዳጅ ቢሆኑም በሩብ ፍጻሜ በኤፍኤ ካፕ የተሰነበተበት እንዲሁም ደግሞ በፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ያሸነፈበት ነው። ማንም የአርሰናል ደጋፊ የውድድር ዓመቱ ሲጀምር አርሰናል የእንግሊዝ ፕሪሚየር ሊግን ያሸንፋል፣ ሌሎች ዋንጫዎችን አያሸንፍም ቢባል በደስታ የሚቀበለው ነበር። ነገር ግን እንደ ውድድር ዓመቱ ሂደቶቹ ያጋጠሙት ሁኔታዎች ሲታሰቡ ሊያናድድ የሚችልበት አጋጣሚ እንዳለ የሚታሰብ ነው የሚሆነው። ነገር ግን አርሰናል የአውሮፓ ቻምፒዮንስ ሊግ ፍጻሜ ለመጫወት ቀጣይ ዓመታቶችን እንደማይጠብቅ ግን አሁን በሙሉ እምነት መናገር የሚቻል ይመስላል። ታዲያ ስለ ዝውውር መስኮት ዴቪድ ኦርንስቴን በፍጻሜው ጨዋታ ላይ የአውሮፓ ቻምፒዮንስ ሊግ ፍጻሜው ከተጠናቀቀ በኋላ ተጠይቆ ነበር። ዴቪድ ኦርንስቴን የተለያዩ ሁኔታዎችን አንስተዋል። አርቴታ እንዲሁም ደግሞ በአጠቃላይ የክሮንኬ ቤተሰብ ይህንን ስብስብ በሚገባ ያደንቁታል። ታዲያ ይህ ስብስብ በአማካይ መስመሩ ላይ ትልልቅ ለውጦችን እንዳመጣው ሁሉ በአጥቂ መስመር ላይም ለውጦችን ማምጣት እንዳለበት ይታመናል። አንድሬ በርታ በዝውውር መስኮቱ ላይ ጠንከር አድርገው እንደሚሰራ ይጠበቃል። ታዲያ አርሰናል በዚህ የዝውውር መስኮት ላይ ሊሰራቸው ከሚጠበቅባቸው ሂደቶች አንዱ ሊሆን የሚችለው 4 ተጫዋቾችን የማስፈረም ሂደትና የ300 ሚሊዮን ፓውንድ የአርሰናል ከክሮንኬ ቤተሰቦች ተመድቦለታል። እንግዲህ አንዱ የቀኝ መስመሩን የግራ መስመሩን የሚያጠናክርለት ተጫዋች መፈለግ ነው።
ባርኮላ አንዱ ተመራጭ ነው። ነገር ግን እኔ አስደሳች ሆኖ አላየሁትም። ታዲያ አንድሬ በርታ ምን አይነት ተጫዋቾችን ይፈልጋል? እንግዲህ በዝውውር መስኮቱ ምን ይሆናል። ነገር ግን አንዱ ዲዮሜንዲን ነበር አርሰናል ፍላጎት። አርሰናሎቹ ግን ቅድሚያ እንደማይሰጡት በዝውውር መስኮቱ ላይ ቲም ቶክ ዘግቧል። አርሰናል ታዲያ የመጀመሪያ ስራቸው የሚሆነው ሞርጋን ሮጀርስን ማስፈረም ነው። ከቪላ ጋር ድርድር እናደርገው ከ80 እስከ 100 ሚሊዮን ፓውንድ ሞርጋን ሮጀርስን ወደ ኤሚሬትስ ለማምጣት የመጀመሪያው ፈራሚያቸው እንደሚሆን የሚጠበቅ ነው የሚሆነው። ሁለተኛው የሚሆነው ከእንግዲህ 6 ቁጥርና 8 ቁጥርን መጫወት የሚችል ተጫዋችን በዝውውር መስኮቱ መፈለግ ነው። አንደኛው ቶናሊ ነው እዚህ ቦታ ላይ ተመራጭ የሚሆነው። ይህንን ተጫዋች ለማስፈረም ሙከራዎችን እንደሚያደርጉ የሚጠበቅ ነው የሚሆነው። ይህ ተጫዋችም እስከ 80 ሚሊዮን ፓውንድ ሊያወጣ የሚያስችል ይሆናል። የቀይ መስመር ተመላላሽ ላይ እንግዲህ አንዱ ትልቁ የሚነሳው ቲሞ ሊቨርሜንቶን ማምጣት ነው የሚሆነው። ቀኙን ግራውን መሸፈን ስለሚችል ከዚህ ተጫዋች አትሊስት መድፈኞቹ አሁንም ከ50 ሚሊዮን ፓውንድ በላይ ያወጣሉ ተብሎ ይታሰባል። እንግዲህ በአጠቃላይ ወደ 210 ሚሊዮን ፓውንድ የሚወጣ ይሆናል። ነገር ግን የአጥቂ መስመር ተጫዋችም መፈለጉ የማይቀር ነው። ታዲያ እዚህ ላይ ክሩፒና ሌላኛው ተጫዋች የሆነው ጁሊያን አልቫሬዝን ይፈልጋል አርሰናል። ጁሊያን አልቫሬዝ ላይ ያለው ሁኔታ ባለፉት ቀናቶች እንዳነሳ ነው አይደለም፣ አሁን ለውጦች ይታያሉ። በአልቫሬዝ ጉዳይ አርሰናል በቀጥታ አትሌቲኮን አነጋግሯል። 120 ሚሊዮን ዩሮና ተጫዋች የማቅረብ ፍላጎትም አለው። ይህ ትልቁ በአርሰናል በኩል የተደረገው እንቅስቃሴ ነው። በተለይ ደግሞ ከአትሌቲኮ ጋር ጥሩ ግንኙነት ያለው ከኤጀንቱ ጋር ጥሩ ግንኙነት ያለው ነው። አትሌቲኮ ለባርሴሎና መሸጥ አይፈልግም ተጫዋቹን፣ ይህን በግልጽ ተናግሯል። ነገር ግን ወደ ፒኤስጂ ቀጥተኛ ተፎካካሪ ነው የሚሆነው። እንግዲህ ድርድሮቹ በሚቀጥሉት ጊዜያቶች የሚጠበቅ ነው። ከባየርን ጋር ደግሞ ክሩፒን በሚመለከት አርሰናል መልሶ ፉክክር ውስጥ የሚገባ ይሆናል። ነገር ግን ከባየርንና ከአርሰናል ክሩፒ አርሰናልን ይመርጣል ብዬ የማስብ ነው የሚሆነው። ምክንያቱም እንግዲህ የተጫዋች ውሳኔ ይሆናል። ነገር ግን አርሰናል በገንዘብ ረገድ በሚገባ ለመፎካከር የሚፈልግ ነው የሚሆነው። የአማካይ መስመሩ ላይም ካስካትን ይፈልጋሉ። ማቲያስ ፈርናንዴዝም ዝርዝሩ ላይ አለ። ቶናሊም እዚህ ዝርዝር ውስጥ አለ። እነዚህን ሁሉ ተጫዋቾች ያያሉ። ነገር ግን የመጨረሻ ውሳኔ የሚሆነው የአንድሬ በርታና የማይክል አርቴታ በዝውውር መስኮት ላይ የሚያቀዱት ነው። አርሰናሎች ንግግሮችን ጀምረዋል። ነገር ግን አንድሬ በርታ ሚዲያዎች እንዲያወዛግብ አይነት የሚፈልግ አይነት ሰው ነው። ስለዚህ ንግግሮቹን ቀስ ያሉ ሊሆኑ ይችላሉ። ነገር ግን አርሰናል ፈጠን ያሉ ፊርማዎችን በአንድሬ በርታ ስር ልናይ የምንችል ነው የሚሆነው። ተጫዋቾች ይለቃሉ። ይህ ግልጽ ነው። አሁን እዛ ሁኔታ ላይ የደረሰ ነው የሚሆነው። በተለይ ለትሮሳርድ፣ ለማርቲኔሊ፣ ለገብርኤል ሄሱስ ይህ ስብስብ የሚሰናበቱ ተጫዋቾች መብዛት አንዱ ጥያቄ ሆኖ የሚቀርብ ነው የሚሆነው። መድፈኞቹ በዛሬው እንግዲህ ዋንጫቸውን በፕሪሚየር ሊግ ያነሱትን ዋንጫ ከደጋፊዎቹ ጋር ሲታዩ ከ1 ሚሊዮን በላይ ደጋፊዎች እንደታዩና ለንደንን ሙሉ በሙሉ እንደተቆጣጠሩት መረጃዎቹ ያሳያሉ። ይህ ለአርሰናል ደጋፊዎች ትልቅ ዜና ነው ማለት ይቻላል። ታዲያ ያን የአውሮፓ ቻምፒዮንስ ሊግ ዋንጫን በምሽቱ ላጣ ደጋፊ ይህ ሁሉ ደስታ እንግዲህ በጣም የሚገርም ነው። እንግዲህ ማይክል አርቴታ ትልቅ ስራን ይጠብቀዋል። ያም ምንድነው? ይህንን ስብስብ እንደገና ማደስ፣ እንደገና ቡድኑን በሚገባ አቀናጅቶ መመለስ ነው። እዚህ ላይ ጠንከር ያሉ ውሳኔዎችን ይወስናል። የተከላካይ መስመሩ ላይም ጥገናዎች እንደሚያስፈልጉት ሊጠበቅ ይችላል። አርሰናሎች በተለይ የቤን ዋይት መልቀቅ የሚመጣ ከሆነ አርሰናሎች እዚህ ላይ ጥሩ ውሳኔን መወሰን የሚጠበቅባቸው ይሆናል። የካላፊዮሪ መቆየትና መልቀቅም አንዱ የሚጠበቅ ነው የሚሆነው። ወይም አዲስ ኮንትራት ሊያቀርቡ ይችላሉ። የኢንካፔን ቋሚ ማድረግ፣ የአማካይ መስመሩ ላይ ኖርጋርድን መተካት፣ ስካሊን እንደ አማካይ መስመር አርሰናሎች የሚቆጥሩት ይሆናሉ። ስለዚህ የ8 ቁጥር ቦታ በስካሊና በዙቢሜንዲ መካከል ፉክክር ሲደረግ 6 ቁጥር ቦታው ላይ ራይስን እንዲሁም ቶናሊን የሚያገኙ ከሆነ ያለበለዚያ ግን የተሻለ 6 ቁጥር ለማምጣት የሚያስቡ ይሆናል። አንዱ እንግዲህ አንድሬ በርታ ትልቅ ምልመላ እዚህ ጋር የሚጠበቅ ይሆናል ብዬ አስባለሁ። ነገር ግን አርሰናል ማጥቃቱን ማሻሻል እንዳለበት በዚህ ክረምት ላይ የሚጠበቅ ነው የሚሆነው። ቋሚ 11ን ቤስት 11 ላይ የሚሰለፍ ምርጥ ብቃት ያለው ተጫዋች የሚያስፈልጋቸዋል። ከዛ ውጭ ቀጣይ ዓመት ፈታኝ የሚያደርገው በጣም አርሰናሎች ይህ ስብስብ 60 ጨዋታዎችን አድርጓል። ብዙ ጨዋታዎች ናቸው ያደረገው። ስለዚህ ቀጣይ ዓመትን ሲመጡ ትልቅ ነገርን አስበው ነው የሚመጡት ብዬ አስባለሁ። ተጫዋቾች እረፍት ይፈልጋሉና ማይክል አርቴታ እዛ ላይ ተጫዋቾችን አፈራርቆ ማጫወት ግድ ይሏል። ሌላኛው እንግዲህ ጥሩ ዜና ኢታን ንዋነሪ የፕሪሚየር ሊጉ ሜዳሊያ ተሰጥቶታል። ትልቁ ዜና ነው ይሄ የሚሆነው። ተጨማሪ ታዲያ በፕሬዶ ላይም ተገኝቷል። በጣም ጥሩ ነው የሚባለው። እንግዲህ ኢታንስ በአርሰናል ቤት ይቆያል ወይ? ትልቁ ሂደት ነው የሚሆነው። ወደ አድማጮቻችን የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።